እኔ የራሴን አውትፊት ነው የለበስኩት። ስለዚህ አለመውደድ መውደድ መብት ስላለው የሚያነካካኝ እንትን የለም። ይቅርታ የሚያስጠይቀኝ እኔ የሰራሁት ነገር የለም። በርካቶችን ሲያወዛግብ ሲያነጋግርና ሲያጣላ እንዲሁም ሲያጨቃጭቅ የነበረው ቲክቶክ ክሬቲቭ አዋርድ ከተጠናቀቀ ቀናት ተቆጥረዋል። ይሁንና በእለቱ የታዩ አለባበሶች እጅግ አደገኛ ከኢትዮጵያውያን ባህል ወግና ስርዓት ውጭ የወጡ አዲሱን ትውልድ ወይም ነባሩንም ሌላ ድርጊት የሚያስተምሩ በኢትዮጵያ ሃይማኖትን ባህልም የተወገዙ ነገሮችን ለማሰራጨት ሆነ ብለው የተለበሱ ናቸው ሲሉ በርካቶች ቅሬታቸውን ሲገልጹ ነበረ። በእለቱ ኤቫን ጆሲና ጃን የተባሉ በመታወቂያ ስማቸው የማይጠሩ ወይም የሚያፍሩ ወጣቶች በለበሱት ልብስ ነው በሚል በርካቶች ቅሬታቸውን ሲገልጹ ነበር። በእርግጥ ኤቫን በለበሰችው ማለት የሚከብድ ነው። እንደ ሔዋን አፍረተ ሰጓ ላይ ጣል ካደረገቻት ቢኪኒ በቀር ለበሰች አይባልም። ጃኒ ጥብቅ ያለ ሱሪ ከዛ የሴት ቦርሳ ይዞ ጃኒ እጅግ ደማቅ ቀይ ለብሷል። ወጣት መሆን ግን ደስ ይላል፣ ደፋር ያደርጋል፣ ሪስክ ለመውሰድ ተነሳሽነት ያደርጋል። ይህ ግን አደጋ አለው። ኢትዮጵያውያን ምን እያለማመዱ ነው የሚል ተቃውሞ ሲነሳ ነበር። ይሁንና ዛሬ ፖሊስ አንድ አዲስ ዜና ይፋ አድርጓል። ይህንን ያደረጉ ያስተባበሩ ያቀነባበሩ በቲክቶክ ክሬቲቭ አዋርድ ላይ አለባበሳቸውን ይፋ ያደረጉ ሰዎችን በቁጥጥር ስር አውዬ ምርመራ ጀምሬያለሁ እያለ ነው። ለመሆኑ ፌደራል ፖሊስ እነማንን በቁጥጥር ስር አዋለ የሚለውን በሙሉና በመታወቂያ ስማቸው ይፋ ያደረገውን ጉዳይ እንነግራቸዋለን። ከዛ ውጪ ከሰሞኑ አነጋጋሪ በነበረው ጉዳይ በጋዜጠኛ ሶፎንያስና እንዲሁም ስለ አዶናይም የተሰማ መረጃ አለ። ከዚህ ወጣ ብለን በአዲስ አበባ ከፊልም ጋር በተያያዘ እጅግ የረቀቀ ማጭበርበር ተከናውኗል። ይህንን ስላጭበረበረው ሰውና ስለተከሰተው ነገርም እንዲሁ በዝርዝር እንነግራቸዋለን። አዲስ መረጃዎች ነን። ለመሆኑ እነዚህ ከኢትዮጵያ ባህልና ወግ ስርዓት ውጪ የወጡ አለባበሶችን የለበሱ ቲክቶከሮች በቁጥጥር ስር መዋላቸውን እንዴት አያችሁት? በርካታ ህዝብ ግን ፖሊስ መልካም ሰራ፣ ይሄ ጉዳይ ባንዴ ብቻም ሳይሆን መቀጠል አለበት፣ ትውልድ በአለባበስና በነጻነት ስም የባዕድ ባህል ወረራና ከኢትዮጵያ ሴት ወግና ባህል ውጪ ያፈነገጠ ድርጊት እንዲፈጸም ሊፈቅድ አይገባም፣ መልካም ነው ይቀጥል እያሉ ነው። ለመሆኑ የተፈጠረው ምንድነው? እንዲህ ነግራችኋለሁ። የፌደራል ፖሊስ ዛሬ ሌሊቱን ነው እንግዲህ ንጋት አካባቢ አንድ መረጃ ይፋ አደረገው። ይህም ከባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይ ታይተዋል ነው ያለው። በአደባባይ ብቻ ሳይሆን በቴሌቪዥን በቀጥታ ስርጭት ለህዝብ ታይተዋል። እነዚህ ተጠርጣሪዎች በቁጥጥር ስር አውያቸዋለሁ ብሏል። ፌደራል ፖሊስ የኢትዮጵያ ፌደራል ፖሊስ በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ መጣራት መጀመሩን ይፋ አድርጓል። ኢትዮጵያ ፌደራል ፖሊስ ሰሞኑን በአዲስ አበባ ከተማ በተካሄደው ሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይ የታዩ በቴሌቪዥን ስርጭት የተላለፉ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ታስረዋል ብሏል። ከነዚህ ውስጥ አንደኛ ወንጌላዊት ገብረ እንድሪያስ በርሄ፣ ሁለተኛ በረከት ጸጋ ጅፋር፣ ሶስተኛ መቅደም ደረጀ መንግስቱ፣ አራተኛ ግሩም ገዛኸኝ ቀጨኔና አምስተኛ ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን ይፋ አድርጓል። ኢትዮጵያ ፌደራል ፖሊስ ከህብረተሰቡ ባህልና ሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ ያሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ ይቀጥላል ብሏል። እንግዲህ ይህ ብቻም ሳይሆን በቀጣይ ምርመራ ተደርገው በቁጥጥር ስር የሚውሉ አዳዲስ ሰዎችም ሊኖሩ እንደሚችሉ ፌደራል ፖሊስ ፍንጭ ሰጥቷል። ይህን ተከትሎ እጅግ በርካታ ህዝብ በፌስቡክና በኮሜንት ለፌደራል ፖሊስም እያደረሰ ባለው መረጃ መሰረት ይሄ መልካም ስራ ነው፣ እጅግ እንዲያውም ዘገየ የሚባል ነው፣ በተከታታይነት መሰራት አለበት እያለ ነው። ይሄ ጉዳይ ሌሎች ቲክቶከሮችንም በር ሊያንኳኳ ይችላል እየተባለ ነው። ለመሆኑ ከነዚህ ቲክቶከሮች ለምን ይሄን ልብስ እንደለበሱ የራሳቸው ምክንያት ገልጸዋል። ወደ ኋላ ላይ ነግራቸዋለሁ። ግን ስለ አዶናይና ስለ ጋዜጠኛ ሶፎንያስስ የተሰማው ምንድነው?
በነገራችን ላይ አዶናይም በዚህ መንገድ ከቀጠለ ከተጠያቂነት የሚያመልጥ አይመስልም። ለዚህም በርካቶች ፍርሃታቸውን ስጋታቸውን ሲገልጹለት ቆይተዋል። በእርግጥ እሱ ስግጥ ፍምስ ድድብ በሉ የሚለው ትውልድን የሚገድል ተማሪዎች ትምህርት እንዳይማሩ የሚያደርግ ከኢትዮጵያዊ ወግ መተሳሰብ መከባበርና ጨዋነት የወጣ ነው በሚል በርካቶች ቅሬታቸውን ሲያቀርቡ ነበር። በእርግጥ አዶናይ ከዚህ በኋላ ስግጥ ፍምስ ድድብ የሚለውን ቃል በፍጹም አልቀበልም ማለቱ ከዚህ ጉዳይ እንግዲህ ለዕለቱም ቢሆን በቁጥጥር ስር ከመዋል ተርፏል ሲሉ በርካቶች መላመታቸውን እየገለጹ ነው። ቢሆን ግን አካሄዶች የማይታረሙ ከሆነና በዚህ የሚቀጥሉ ከሆነ ፌደራል ፖሊስ እርምጃ ለመውሰድ ሊገደድ እንደሚችል ፍንጭ እየሰጠ ነው። ከዚህ በዘለለ እንግዲህ ትናንትና ደግሞ አንድ ጉዳይ ተነስቷል። ከአዶናይ በተጨማሪ የጋዜጠኛ ሶፎንያስ ጉዳይ ነው። ይህ ሶፎንያስ የተባለው ጋዜጠኛ ከዚህ በፊት ጠፍቶ ሕክምና ላይ ጸበል እንደሚገኝ ለረጅም ጊዜ ሲገለጽ እንደነበረ ይታወቃል። ይሁንና ትናንትና አንድ ተጨማሪ ቪዲዮ ይፋ ከሆነ በኋላ በርካቶችን አስደንግጧል። ይህም ቲክቶከሮች ለብሰውታል ከተባለው አለባበስ ጋር እኩል ሊታይ የሚችል ጉዳይ ነው። ምክንያቱም ቲክቶከሮች የሴት ልብስ ነበር የለበሱት። እርሱም አዳማ ከሚገኝ አንድ ወንድ ልጅ ጋር በስልክ እና በቴሌግራም በመጀናጀን እዛ ከሄደ በኋላ እንግዲህ አዳማ ያሉ ወጣቶች ተሰባስበው የድብደባ ፈጽመውበታል። ድብደባውን የፈጸሙት እንግዲህ እነሱ በቴሌግራም ከጀነጀናቸውና የተለያዩ ነገሮችን ካደረገላቸው በኋላ ከአንድ ወንድ ጋር በዛ ጊዜ ለማሳለፍ እያቀና ነበረ። ነገር ግን ሌሎቹ ተቀጣጥረው ሆነ ብለው ከጠበቁ በኋላ ደብድበውታል። ከድብደባው በኋላ እንግዲህ ወደ ቤቱ ተመልሶ ከእንግሊዝ የተላከልኝን ላፕቶፕ ሶስት በአዳማ ድብደባ ተፈጸመብኝ፣ ይሄ ስርቆት ወንጀል ነው ብሎ ነበር። ይሁንና ከዛ ቀጥሎ በርካቶቹ ያንን ቪዲዮ ይፋ ካደረጉ በኋላ ህዝቡ አስደንጋጭ ነገር ውስጥ ገብቷል። ታዋቂ ሰዎች እንዲሁም ደግሞ በህዝብ ዝና በልጆች ዘንድ የሚታወቁ ሰዎች እንዲህ አይነት ነውረኝነት ውስጥ ከወደቁ ለቀጣዩ ትውልድ ያለው ነገር ምንድነው በሚል ስጋታቸውን እየገለጹ ነው። ጋዜጠኛ ሶፎንያስን በቁጥጥር ስር ውሎ ምርመራ ሊደረግበት ይገባል የሚለው ጫናና ጥሪ ለፖሊስ አሁንም ድረስ በርክቷል። ገታ ወደ ያደረግነው ጉዳይ እንለፍ። እንግዲህ የቲክቶከሮች አለባበስና በቁጥጥር መዋልን ተከትሎ በርካቶች ከዚህ ቀደምም ጫና ሲያደርሱ ነበር። ከነዚህ ውስጥ ታዋቂዎቹ እንደነ ቴዎድሮስ ተክለአረጋይ ያሉ ሰዎችም ይገኙበታል። በእርግጥ እያየነው ያለነው ጉዳይ የአለባበስ ብቻ ነው ወይ የሚል ነው። ሴት በራሷ ውበት ናት፣ ሴትን መምሰል ለወንድ ግን ዘግናኝ ነው ይላሉ። አንዳንድ ጉዳይ ደግሞ በተለይ በዚህ ጊዜ ከመምሰልም የሚያልፍ ነው ይሉታል። ጥቁር የለበሰው ጭራሽ የሴት ቦርሳ ይዞ ነው የመጣው። ሴቶች በቦርሳቸው ብዙ ጉዳዮችን ስለሚይዙ ችግራቸውን ልጋራቸው ነው አላለም። በእርግጥ ያኛው እንኳን የወር አበባን የለበስኩት አይነት ተናግሯል። እንግዲህ በዘመናችን ብዙ በወንድና ወንዶች በሴቶችና ሴቶች የሚፈጸሙ ነውሮች እንዳሉ ይታወቃል። የሴቶች እግር ኳስ ተጫዋቾች ላይም የተከሰተውን ነገር የምታውቁት ጉዳይ ነው። የግድ ነውሩን መፈጸም ላይ ያስፈልግ ይችላል። ማለማመድም አንዱ ስልት ነው። ለወንዶች የሴቶችን አለባበስ ማስለመድ አንዱ ነው። እነዚህ በዘንድሮ ቲክቶክ አዋርድ ላይ የታዩ ውርደቶች ናቸው። ይህን እንዳስብ ያደረገኝ አለባበሱ ግን ብቻውን አይደለም ሲል ቴዎድሮስ ተክለአረጋይ ምሬቱና ቅሬታውን ገልጾ ነበር። አብዛኞቹ ደግሞ ጭብጨባችን፣ ሹሩሩ፣ ዝምታችን ምን አገባኝ፣ ቤታችን ደግሞ ልብስና ጫማ ሆኖ ይኸው መራመድ ጀምሯል እያሉ ነው። ቲክቶክ አዋርድ ላይ ያዋረዱ ነገሮች ብዙ ቢሆንም ይሄኛው ግን ወንዶች የሴት አለባበስ ከቦርሳ ጭምር ይዘው መከሰታቸው ነውር ነው ብለዋል። መንግስት ወንድ በወንድ ወገን ይደር፣ ሴትን በሴትነቷ ትታወቅ ብሎ በህግ የደነገገ መንግስት እንዲህ አይነት ነገሮች ላይ አለመስማቱ አሳዛኝ ነው ብሎ ነበር። አሁን ዘግይቶም ቢሆን እንግዲህ ፖሊስ ይኸው መፍትሄ ሰጥቷል። ቲክቶክ አዋርድ እንግዲህ በርካታ አነጋጋሪ ጉዳዮችን አምጥቶ እንደነበረ የሚታወቅ ነው። ካለባበስ በኋላ ግን እነዛ በህዝብ ተራ በተራ ሲወረድባቸው ሶስቱ ምክንያት የሚሉትን አቅርበዋል። ጆኒ ቀይ በቀይ የለበስኩት እህቶቻችን በየወሩ ስለሚያዩት ጽጌረዳ ወይም ፔሬድ ነው ብሏል። የእነሱን ህመም ልታመም አይዟችሁ ሉልና የታመምኩት ብሎ ያሳክሷል። እንግዲህ ማንም ያመነው የለም። ጃኒ ደግሞ የማይክል ልብስ ነው እንዲህ መሆኑን አላወኩም ነበር ሲል በኋላ ተናግሯል። በተለይ ስለ ቦርሳ ይቅርታ ጠይቃለሁ ብሎ ነበር። በጨዋነት አራዳነት ማለት እንዲህ ነው ብሎ ነበር። በርካቶች ከተነቃ ይቀራል ማለቱ ነው ሲሉ ገልጸው ነበር። ኢቫና ግን አይኗን በጨዋጥ አይደለም እኔ ኢየሱስን ብዙ ተቃዋሚዎች ነበሩት ብላ ድንግል የሆነውን ጭንቅላቷንም ለዓለም ማሳየቷ በርካቶች ዘንድ ቁጣን ቀስቅሷል። በርካቶች በዚህ ሁሉ መራቆትና ወጣ ማለት ጀርባ ምን አለ፣ ምን ታስቧል፣ ዋናው ማተኮሪያ ነጥብስ ምንድነው በሚል ሀሳባቸውን እየገለጹ ነበር። ይህ ደግሞ ትውልድን ገዳይ
ገዳይና አደገኛ በሽታን ለማለማመድ ነው በሚል በርካቶች እየገለጹ ነበር። በእርግጥ ይህን ጉዳይ ከዚህ ማለማመድ ነው። እናም ቲክቶክ ያለውን አቅም የሚያውቁ ሰዎች በዚህ አለባበስ ሂደቶች መሃል የሚሸጡ ሐሳብ አላቸው። ፊት ለፊት ቢመጡ ድንጋይ የሚያነሱ ሐሳቦች በዚህ መልኩ እያለማመዱ ነው። ሳውዲ አረቢያና ከዚህ በፊት ኳታር ላይ አለባበስን በተመለከተና የሚፈልጉትን እንግዲህ በኳታር በእግር ኳስ አማካኝነት ለማድረግ ሞክረው እንደነበር የሚታወቅ ጉዳይ ነው ይላሉ። የዛሬ ዓመት ቢደገም ብዙ አንጮህም፣ ከዛ ቀስ በቀስ እንተዋቸዋለን፣ ደስ ያላቸውን ይልበሱ መባል ይጀምራል። አላማውም ይህ ነው። እርቃን ድረስ የደረሰ ነጻነት ነው። አዲሱ ዓለማቸውን ሐሳብ ነው። የሚሸጠው ደግሞ ማህበራዊ ሚዲያ ነው። የኢትዮጵያ ወጣት ልጆች ደግሞ ይህን ያዩታል፣ ከዛ ትውልድ ይበላሻል ሲሉ ተቃውሟቸውን እየገለጹ ነው። ለማንኛውም ቀጣይ ምን ይጠበቃል? ፊልምና እንዲሁም ደግሞ ሌሎችን አሰራሉ በሚል ያጨረበረው ግለሰብ ጉዳይን ደግሞ እንንገራችሁ። ከዚሁ ጋር ከማህበራዊ ሚዲያ ሳንወጣ በርካታ ሴቶችን በአደገኛ ሁኔታ ያጭበረበረ አንድ ሰው ጉዳይ አነጋጋሪ ሆኗል። የኢንስታግራም ገጽ በመክፈት ፊልም አሰራለሁ በሚል አንዲትን ሴት ከ200 ሺህ ብር በላይ የበላ እንዲሁም ወሲባዊ ጥቃት ለማድረስ ሞክሯል። እጅግ በርካታ ሰዎችንም አጥምዷል ነው የተባለው። አሁን የአደገኛ አጥማጅ እየተባለ የሚጠራው ሰው እውነተኛ ስሙ ሲጠራ ግን መኳንንት ምስጋናው ይሰኛል። ይህም በፖሊስ ተይዞ እንግዲህ ምርመራ እየተደረገበት ይገኛል። ከዛ ውጭ ግን እነ ታዋቂዎቹ የፊልም ባለሙያዎችና ሰው መሆኑን ወይ ሶሜክን ጭምር ስማቸውን እንዲሁም ደግሞ ሌሎች ታዋቂዎችና አረጋዊና አሰፋን የመሳሰሉ አርቲስቶችን በመጠቀም የማጭበርበር ድርጊት ፈጽመዋል ነው የተባለው። ከሰሞኑ እንግዲህ በማህበራዊ ሚዲያ ማጭበርበር ወንጀልን ጨምሮ ከኢትዮጵያን ወግ ባህልና እሴት ያፈነገጠ አለባበስን በመልበስ በርካታ ሕዝብ እንዲቆጣ ያደረጉ ምክንያቶች ተፈጥሮ እንደነበረ ይታወቃል። ከዚህ ውስጥ እንግዲህ 5ቱ በቁጥጥር ስር ውለዋል። በቀጣይም ሌሎች በቁጥጥር ስር የሚውሉ ሰዎች ሊኖሩ ይችላሉ። የፌዴራል ፖሊስን ምርመራ ተከትሎ ሊያደርገው የሚችል ነው። የኢትዮጵያ ሕዝብ ግን አሁን ላይ ፖሊስ እንዲህ አይነት እርምጃ ሲወስድ ተዋቸው መብታቸው ነው ሲሉ የነበሩ ሰዎችም ዞረው ደግ አደረገ፣ ውሳኔ ጥሩ ነው እያሉ ነው። በእርግጥ ቲክቶክ በኢትዮጵያ የሚያሰራጨው ይዘት እጅግ አደገኛ እየሆነ መጥቷል። ስለዚህ በጊዜ ቁጥጥር የማይደረግበት ከሆነ ከኢትዮጵያን ወግ እሴት ባህል ውጪ መሆን፣ ማንንም አለመስማት፣ መሰገጥ፣ መደደብ የሚሉ ቃላትን ይዞ ከመምጣት ባለፈ ኢትዮጵያውያን እንግዲህ ከተፈጥሯዊ ሕግና ስርዓት ውጪ ከሃይማኖት 99% የሃይማኖት ተከታይ ያለባት ህዝብና ህገ መንግስት በረቀቀባት ሀገር መረን የለቀቀ ብልግናና መጤ ሀሳብና ባህል ወረራ መፈጸም ኖር ነው። ፌዴራል ፖሊስ ባደረገው ነገር ሊመሰገን ይገባል እየተባለ ነው። ቀጣይ ቲክቶከሮቹ ፍርድ ቤት ከቀረቡ በኋላ ስለሚሰሙ ዜናዎች አዲስ መረጃ በድጋሚ ይመጣል። ያውና በቃው። መልካም ቀን።